እሺ ስለ አፄ ኃይለ ሥላሴ ስናወራ ደግሞ የእሳቸው ታሪክ ትንሽ የተወሳሰበ ነው ከሌሎቹ። በጣም ብዙ ታሪክ ነው። ነገሩ ግን ወደ መጨረሻው አካባቢ እኛም አሁን የኔ ጄኔሬሽን ደርሶባቸዋል እና መጨረሻ አካባቢ ትዝ ይለኛል እኔ ትምህርት ቤት የሶስተኛ አራተኛ ክፍል ተማሪ ሆነን እንደውም መማር የነበረው ከዚህ በፊት እንደተናገርኩት ለኩ ተናኘ ወርቅ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ነበር። ተናኘ ወርቅ ኃይለ ሥላሴ እንግዲህ ኃይለ ሥላሴ ልጅ ናቸው። እንደው ታሪካቸውን እንደው በትንሹ ጀነራሊ ላጠቃልል እሞክራለሁ። እርግጥ በጣም ሰፊና ብዙ ስለሆነ ማለት ከበድም ስለሚል ምናልባት አንዳንድ ስህተት ያለበትም ነገር ሊኖር ይችላል። እኔ ግን ነገሩን እንደው የሀገሪቱን ሁኔታ ለማስረዳት አካሄዱ ያህል ይጠቅማሉ የምላቸውን አንዳንድ ነገሮች ለመጥቀስ ነው የምሞክረው። ኃይለ ሥላሴ የተወለዱት በ1892 ዓመተ ምህረት ማለትም ዳግማዊ ምኒልክ ንጉስ በነበረው ጊዜ ኤጀርሳ ጎሮ በሚባል በዛሬው ሐረር ውስጥ በሚገኘው ቦታ ነው። የኃይለ ሥላሴ አባት መኮንን ወልደ ሚካኤል ነው የሚባሉት። መኮንን ወልደ ሚካኤል የሐረር እንደራሴ ነበሩ። ማለትም የዳግማዊ ምኒልክ እንደ ልዑል ተሾመው እዛ ሄደው የሐረር እንደራሴ የነበሩ ሰው ናቸው። እሳቸውም ኦሮሞነት አለባቸው እና ኃይለ ሥላሴ እናታቸው የሽመቤት አሊ ነው የሚባሉት እና ሙሉ ለሙሉ ኃይለ ሥላሴ በዘራቸው ኦሮሞ ናቸው። ኃይለ ሥላሴ ግን ክሌም የሚያደርጉት ከመሰረቱ በአያታቸው አባት በኩል አማራ ናቸው። አማራ ነኝ እንደውም ከአማራነትም የሚኒሊክ ዘ ፈርስት ዘር አለብኝ። ሚኒሊክ ዘ ፈርስት የሚባለው እንግዲህ ሰሎሞኒክ ዳይናስቲ የሚባለው ነው። ሚኒሊክ ዘ ፈርስት በዚያን ጊዜ የይሁዳ ንጉስ የነበረው ንጉስ ሰለሞን እና የይሁዳ ንግስት የነበረችው ንግስት ሳባ ልጅ ነው ተብሎ ነው የሚታመነው እና የሱ ዘር አለብኝ ብለው ነው ክሌም የሚያደርጉት። ማለትም ሰሎሞኒክ ዳይናስቲ ወይም ደግሞ የሞ አንበሳ ዘምነገደ ይሁዳ የሚባለው ነገር ከዛ ጋር የሚያያዝ ነው እንጂ ኃይለ ሥላሴ በዘራቸው ኦሮሞ ናቸው። ልጅነታቸው ግን ትንሽም ትራጂክ የተሞላበት ነበር። እሳቸው እንደተወለዱ እናቲቱ ሌላ ልጅ አርግዘው በመውለድ ላይ ያሉ ይሞታሉ። ማለትም ኃይለ ሥላሴ ገና በልጅነታቸው እናቲቱ ይሞታሉ። አባትየው ነበር የሚያሳድጓቸው። አባትየው ግን በሆነ ጊዜ ኃይለ ሥላሴ ወደ 14 ዓመት ሲሆናቸው ወደ አዲስ አበባ ዳግማዊ ምኒልክ ወዳሉበት ማለትም ንጉሠ ነገሥቱ ወደ አዲስ አበባ ለሆነ ጉዳይ ሄዱና እዛ ታይፈስ የሚባል በሽታ ይዞ በዛ በታይፈስ ሞቱ ነው የሚለው ታሪክ። እንግዲህ ይህ ማለት ምን ማለት ነው? ኃይለ ሥላሴ በ14 ዓመታቸው አባትም እናትም የሌላቸው ኦርፋን ሆኑ ማለት ነው። በዚያን ጊዜ ግን ዳግማዊ ምኒልክ ያው የኢትዮጵያ ንጉሠ ነገሥት ስለነበሩ የእንደራሴያቸው ልጅ ናቸው። ኃይለ ሥላሴ ወደ ቤተ መንግስት ወደ አዲስ አበባ ያስመጡና በቤት ውስጥ ካሉ ልጆች ጋር ያሳድጋሉ። ልክ እንደ ራስ ልጅ ማለት ነው። ከዛም ያው ትምህርት ቤትም እንደዚሁ እዛው በነበረው ስታንዳርድ ይሞካክራሉ። የኃይለ ሥላሴ ልጅ የነበረው ደግሞ ልጅ ኢያሱ የሚባሉ አሉ። ልጅ ኢያሱ እንግዲህ በስነ ስርዓቱ መሰረት ያው ወንድ ልጅ እዛ ቤት ያሉ እሳቸው ስለሆኑ አልጋ ወራሹ ናቸው። የሚኒሊክ አልጋ ወራሽ። በዚያን ጊዜ ግን በልጅ ኢያሱና በኃይለ ሥላሴ መሃል ያው እድሜያቸው ኦልሞስት ተመሳሳይ ስለነበረ
ሪቫሊቲ ነበር፣ የጸብ አይነት ነገር። በዛ መሃል ዳግማዊ ምኒልክ ሲሞቱ ልጅ ኢያሱ ፎርስ ተብለው ይነግሳሉ። ልጅ ኢያሱ ሲነግሱ ግን ክሮኖ አልተሰጣቸውም። ማለትም ንጉስ ይባሉ እንጂ ዘውዱ ገና አልተሰጣቸውም በሴሬሞኒ እና ዘውዱን ሳይዙ ነው ንጉስ የሆኑት። በዚያን ጊዜ ተቃውሞ ነበረ፣ በተለይም ከቤተ ክርስቲያኗና ከሌሎችም ከአርስቶክራቶቹ። ይኸው ምንድነው? ልጅ ኢያሱ ሙስሊም ፍሬንድሊ ናቸው ተብለው ይታማሉ። እንግዲህ በዚያን ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን እስላምና አማራንን ነው የሚሉት፣ እስላምና ክርስቲያን። እንግዲህ ሰውም ሲጣላ እኔ እናንተ ከዛሬ ጀምሮ እስላምና ክርስቲያን ነን ማለት ጠላቶች ነን ለማለት ነው። እዛ በቤተ መንግስት ደረጃ ደግሞ ልጅ ኢያሱ እንደዛ እየተባሉ ይታሙ ነበር። ቤዙም እንደሆነ ራሴም ብዙም አላነበብኩም፣ ግን ያ መታማት ስለነበረ ልጅ ኢያሱ አንደኛ ዘውዱ አልሰጣቸውም፣ ንጉስም ቢሆኑ በክሮኖሎጂው መሰረት። ከዛም ባለፈ ግን ከስልጣናቸው እንዲወገዱ ማለትም ቀጥታ ኩዴታ ነው የተካሄደባቸው። በልጅ ኢያሱ ምትክ ዘውዲቱ ንግስት እንድትሆን ይደረጋል። ዘውዲቱ እንግዲህ የእሳቸው የሚኒሊክ ልጅ የነበሩ ናቸው መሰለኝ ነው። የልጅ ልጅ ንግስት ዘውዲቱ ይወርሳሉ አልጋው የዳግማዊ ምኒልክን። ንግስት ዘውዲቱ ግን ዘውዱን የወረሱት እንጂ በፖለቲካው አፌር ምንም አይነት ጣልቃ ገብነት አያሳዩም ነበር። ዘውዲቱ ንግስት ሲሆኑ ኃይለ ሥላሴ በአጋጣሚው ትሮን ፎል ማለትም አልጋ ወራሽ እንዲሆኑ ይደረጋል። ራስ ተፈሪ መኮንን ተባሉት በዚያን ጊዜ ነው አልጋ ወራሽ። እና ዘውዲቱ ግን ንግስት የሆነው እንጂ እንደተባለው በዚህ በፖለቲካው አፌር ኢንተረስትድም አልነበሩም፣ አይገቡምም። ያንን ሙሉ ለሙሉ አንስቶ ያንን ይሄ አፌሩን የገቨርንመንቱን የፖለቲካውን አፌር ለኃይለ ሥላሴ እንደራሴ ማለትም ባለሙሉ ስልጣን አድርገው ኃይለ ሥላሴን እዛ ቦታ ያስቀምጧቸዋል። እንግዲህ ኃይለ ሥላሴ ከ1916 ዓመተ ምህረት ጀምሮ በዚያን ጊዜ ነው የጀመረው እስከ 1930 ዓመተ ምህረት ድረስ ሙሉ እንደራሴ ሆኖ ተፈሪ መኮንን በሚል ስም ነው ያንን የመሩት። ያው ሙሉ እንደራሴ ሆኖ እንጂ እንደ ንጉሠ ነገስት ነበር ያስተዳድሩ የነበረው። ምክንያቱም ፖለቲካል ኢሹውን በሙሉ የሀገሪቱን የሚፈልጡ የሚቆርጡ የሚወስኑ እሳቸው ነበሩ። በ1930 ዓመተ ምህረት ዘውዲቱ ሲሞቱ ኃይለ ሥላሴ ንጉሠ ነገስት ዘኢትዮጵያ ተብለው ያው ዘውዱ ይሰጣቸዋል፣ ንጉስ ይሆናሉ። እሳቸው እንግዲህ በ1930 ዓመተ ምህረት ንጉሠ ነገስት ሆኑ። ከዛ በፊት ግን እንደተናገርኩት ይሄ በኮሎኒያል ክፍፍል ጊዜ ጣሊያን አይኑን ከጣለባቸው ሀገሮች አንዷ ኢትዮጵያ ነበረች። ከዛም በተጨማሪ ደግሞ ጣሊያን ያቺ አፄ ምኒልክ አድዋ ላይ ያከናነቡት ሽንፈት ቁጭት አለቀቀው። ያ ስለነበረ በሁለተኛው ዓለም ጦርነት ጊዜ አፄ ኃይለ ሥላሴ ንጉስ ሆነው ገና 5 ዓመት እንደቆዩ በ1935 ዓመተ ምህረት ጣሊያን ኢትዮጵያን ይወራል። በዛ ወረራ ጊዜ ተነስተው ስደት ሄዳሉ። ሰውየው እንግሊዝ ሀገር ነበሩ። ከዛ በኋላ በ1941 ዓመተ ምህረት የእንግሊዝ ጦር ጣሊያንን ካባረረ በኋላ
በሱዳን በኩል አድርገው እንደገና ተመልሰው በ1941 ዓመተ ምህረት መንበሩን የያዙት። ኃይለ ሥላሴ መንበሩን ከያዙ በኋላ ኃይለ ሥላሴም እንደ አፄ ቴዎድሮስ እና እንደ አፄ ምኒልክ ሀገር ሞደርናይዝ ለማድረግ እሞክራለሁ ነበር የሚሉት። ከዛ በፊት ግን ገና ስልጣን ይዘው 1 ዓመት ሳይሞላ በ1931 ዓመተ ምህረት የመጀመሪያው ኢትዮጵያ ውስጥ በጽሁፍ የሰፈረ ኮንስቲቱሽን የተመሰረተው በእሳቸው ጊዜ ነው። እሳቸው ያጻፉት ኮንስቲቱሽን ነው። ያ ኮንስቲቱሽን ግን ኢቭን ኮንስቲቱሽናል ሞናርኪ ኮንስቲቱሽን ሳይሆን አሁን ኮንስቲቱሽናል ሞናርኪ የምንለው ነገር ሞናርኪ የሆነው እንደ እንግሊዝ ግን የፖለቲካ አፌር ውስጥ የማይገባ እንደሱ ሳይሆን ሙሉ ለሙሉ ስልጣኑን ከእግዚአብሔር የተላኩ ነኝ ብሎ እንደማለት ነው። በሞናርኪው ስር በእሳቸው ስር እንዲሆን ተደርጎ ነው ያ ኮንስቲቱሽን የወጣው በ1931 ዓመተ ምህረት ከጣሊያን ወረራ በፊት ማለት ነው። ልክ ገና 1 ዓመት መንበር ላይ እንደቆዩ ማለት ነው። ያው እንግዲህ የጣሊያን ጦርነትም አልፎ ሀገር ተመልሰው በ1941 ዓመተ ምህረት እንደገና ዙፋናቸው ላይ ይቀመጣሉ። ኃይለ ሥላሴ ዙፋናቸው ላይ ከተቀመጡ በኋላ የተለያዩ ሁኔታዎችን አካሂደዋል። አሁን ብዙ ጊዜ ከሚጠቀሱት ነገሮች አንዱ ኃይለ ሥላሴ በ1945 ዓመተ ምህረት ከሁለተኛው ዓለም ጦርነት ማለቅ በኋላ ሊግ ኦፍ ኔሽንስ የሚባል ሊግ ሲቋቋም ከመስራች ሀገሮቹ አንዱ ነበሩ። ኢትዮጵያ አንዷ ነበረች በኃይለ ሥላሴ አማካኝነት። አብረው እዛ እንግሊዝ ሀገር ካላቸውም ኤክስፒሪየንስ እና ዲፕሎማሲውም አካባቢ ጠንካራ ስለነበሩ ከመስራቾቹ ሀገሮች ሊግ ኦፍ ኔሽንስ ኢትዮጵያ አንዷ ነበረች በ1945 ዓመተ ምህረት። ከዛም አልፈው በ1963 ዓመተ ምህረት ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የሚባለውን ከነ ኳሜ ንክሩማ ጋር አብረው ነው ፓን አፍሪካኒዝም የመጀመሪያ ያቋቋሙት ኃይለ ሥላሴ ናቸው። ኃይለ ሥላሴ እሱን ከማቋቋማቸውም በላይ መስራች ሀገር ተብሎ ዋና መቀመጫው አዲስ አበባ እንዲሆን እና የመጀመሪያው ሊቀመንበር እሳቸው ነበሩ። የኦርጋናይዜሽን ኦፍ አፍሪካን ዩኒቲ በ1963 ዓመተ ምህረት የተመሰረተው ዩኒቲ ማለት ነው። እንግዲህ እሳቸው ይህ ሁሉ ነገር አድርገዋል። ሞደርናይዜሽን ክሌም የሚያደርጉት ግን ስቲል እንደዛም ሆኖ ሰለሞኒክ ዳይናስቲ ነው እና ያ ነገር ጊዜው እየተቀየረ ሲመጣ ትምህርት እየገባ ሲመጣ ሀገር ውስጥ እንዲሁ ዝም ብሎ የተቀበላቸውም ሰው አልነበረም። በዚያን ጊዜ ከዚያን ጊዜ ጀምሮ ማለትም ኢንቬዥኑ ሰውየው ሃይማኖትን እንደ መጀመሪያ ነገር አድርገው ከዛም በተረፈ ግን የሀገሪቱን ዜጋ በሙሉ ወደ አማራነት የመቀየር ትልምም ሁሉ ነበራቸው። አሁን እኔ አንዳንዴ ቁጭ ብዬ ሳስበው የኦሮሞውን ሕዝብ ባህልና ካልቸር ሙሉ ለሙሉ በመደምሰስ ስማቸው ሁሉ ሳይቀር አሁን ዛሬ ያሉ ትልልቅ ሰዎች ፖለቲከኞች ሁሉ ሳይቀሩ የአማራ ስም ነው ያላቸው። አሁን እንደውም ሳይ እሱም ነገር እየቆረቆራቸው ይመስለኛል። የአያታቸውን ስም ይጨምሩበታል። አልፎ አልፎ የአያታቸው ስም ልጅ፣ አባት፣ አያት የኦሮሞ ስም ይሆናል። እዛ ድረስ ነበር። ማለትም አማራነቱን ወደ መካቡ ሰውን ሁሉ ቋንቋ ሁሉ ነገር ተረስቶ ወደ አማራነት እንዲለወጥ የዛ አይነት አቴምፕት ነበር። ያን ግን የህብረተሰቡ ክፍል ኢንክሉዲንግ የራሳቸውን ያደራጁት ጦርና ወታደር አልተቀበለውም ነበር። ማለትም ብዙ ትግሎች ነበሩ። ብዙ ትግሎች ከሚታወሱት አንዱ የነ መንግስቱ እና ገርማሜ ነዋይ ትግል በ1960 ዓመተ ምህረት እሳቸውን ከስልጣን ለማውረድ
የተደረገ የሪፎርም ጥሪ ትግል አንዱ ነው። ከዛም በኋላ ያለ ትግል የቆየበት ጊዜ የተማሪ ማህበር፣ የሰራተኛ ማህበር፣ ገበሬዎች በያሉበት ብቻ ጊዜው እየጠነከረ ማለትም የስልጣን ዘመናቸው እየረዘመ በሄደ ቁጥር የሀገሪቱም ችግር እየባሰ ስለመጣ ተቃውሞ በዛው ነው ያልነበር ዳሽን የሚፈለው እና ኃይለ ሥላሴ እንግዲህ ሄዶ በተቻለ መጠን በውጭ ያላቸውን ዲፕሎማሲ ኃይል በመጠቀም የሀገሪቱን እሪታ ጩኸት ለማፈን ቢሞክሩም ያ ነገር ሙሉ ለሙሉ በቁጥጥራቸው ስር ሊሆን አልቻለም። ከዛም አልፎ ተርፎ ደግሞ አሁን ከሳቸው በሳቸው ጊዜ ከጣሊያን በኋላ ኤርትራ ከኢትዮጵያ ጋር መጀመሪያ እንግዲህ የጣሊያን ኮሎኒ ብዬ ተናግሬያለሁ። በዳግማዊ ምኒልክ ጊዜ ጀምሮ ማለት ነው። እንደ ፌዴራል ስቴት የሚታይ የራሱ ፓርላማ ያለው ስቴት ነበር። ማለትም የኢትዮጵያ ፌዴራል ስቴት እንደዛ አይነት ፌዴራሊዝም በሚለው ስም ግን የራሱ ፓርላማ 60 ሰው የነበረው ፓርላማ ያለ ሀገር ነው። ኃይለ ሥላሴ ያንን ምንድነው ያደረጉት? ፓርላማውን አፍርሰው ኦል ኦፍ ሳደን ኤርትራ የኢትዮጵያ 14ኛ ጠቅላይ ግዛት ነው በሚል ለሳቸው በሚመች መልኩ ነው የኤርትራንም ችግር ክብሪቱን የጫሩት። ችግሩ ነበረ ድሮም፣ ግን ሙሉ ለሙሉ እንግዲህ ያንን ፓርላማ አፍርሰው የኤርትራ የኢትዮጵያ አንድ ጠቅላይ ግዛት ነው ካሉ በኋላ ነው ያም የነፃነቱም ሁኔታ የተነሳው። ጦርነቱ ምንም ማለት ነው። ኃይለ ሥላሴ እንግዲህ ያ ሁሉ ነገር ሲሆን ጆሮ ዳባ ልበስ ብለው ስልጣናቸውን ለብዙ ዘመን ማቆየት ችለዋል። የመጨረሻው በጣም አስቸጋሪ የሆነው ምንድነው? የሀገሪቱ የወሎ ድርቅ የሚባለው እኛ ሁሉ ልጆች ሆነን ልመና ላይ የተሰማራንበት የወሎ ድርቅ የሚባለው ድርቅ ነው እና ያንን ድርቅ ኢትዮጵያ ውስጥ ድርቅ የለም ብሎ ለማለት ለማፈን ተሞክሮ ነበር። የተሞከረው ነገር ግን ከሽፎ ያው እንግሊዞች ናቸው ዮናታን ዲምብል የሚባለው ጋዜጠኛ ነው ያወጣው። ያ ድርቅ ከወጣ በኋላ ነው ህዝቡም እንግዲህ ውሎ አደባባይ የወጣው። ያም ነገሩ ኢንተርናሽናል ሆነ። ሰውየውም ስልጣኑን ይዘው ምጭጭ ብለው ምንም ሰውም ሳያዘጋጁ ምንም ሳይሉ ወታደሮቻቸውም ቀስ በቀስ ሸርተት ማለት ጀመሩ። በዛ የተነሳ ያ መስከረም ላይ በፈረንጆች አቆጣጠር 1974 ዓመተ ምህረት የተካሄደው የመንግስት ግልበጣ ማለትም በሳቸው ምትክ የተወሰኑ ኮሎኔሎችና ሻለቃዎች ተሰብስበው ደርግ በሚል ስም ከስልጣን ያወረዷቸው። እንግዲህ ሰውየው ከስልጣን ከወረዱ በኋላ እስከ ነሐሴ 1975 ዓመተ ምህረት በቁም እስር ሃውስ አሬስት ያወዛው ቤተ መንግስት ውስጥ በህይወት ኖረዋል። ከዛ በኋላ እንግዲህ ያው ነሐሴ 1975 ዓመተ ምህረት ነው የሞቱት። በምን አይነት ሁኔታ እንደሞቱ ስፔኩሌሽን አለ ብዙ። ግማሹ በፍራሽ አፍነው ገደሏቸው፣ ግማሹ እንዲያደርጓቸው ነው የሚባለው። ሁኔታው ግልጽ የሆነ ነገር የለም። ግን ከመሞታቸውም በላይ የተቀበሩበት ሁኔታ፣ አቀባበራቸው ሚዝሪ እዛ የመንግስቱ ኃይለማርያም ቢሮ ሽንት ቤት ስር ተቀብረው ተገኙ የሚለው እሱ እውነት ለመናገር ሰውየው መገደላቸውን አንዱ ማረጋገጫ ነው። ከዛ በኋላ ነው ወያኔ ሲገባ ነው መሰለኝ አውጥተው ከዛ አጽማቸውን ቅድስት ሥላሴ የቀበሩት።
ኃይለ ሥላሴ እንግዲህ በአመታት ብንወስደው ከ1916 እስከ 1930 በሙሉ እንደራሴነት ንግስት ዘውዲቱ ንግስት በነበሩ ጊዜ ከ1930 ይሄ ጣሊያንን ጦርነት የማቋረጫውን 5 ዓመት እንተውና እስከ 1974 ዓመተ ምህረት በንጉሠ ነገስትነት አገሪቱን የመሩና ያስተዳደሩ ሰው ናቸው። ኃይለ ሥላሴ በውጭው ዓለም ትልቅ ተደማጭነት ነበራቸው። ትልቅ ተሰሚነት እስከ አሜሪካ ድረስ ሙሉ አውሮፓ። ኃይለ ሥላሴ ሞደርናይዜሽን እከተላለሁ ሀገሬን ሞደርናይዝ ላደርግ ይፈልጋሉ ብለው በባለስልጣናቸው በኩል የሚያወጡት መመሪያ እንደዛ አይነት ነገር ነበር። ግን ኃይለ ሥላሴ ዋና መመሪያቸው ምንድነው? ይሄ የአውሮፓውያን ሞደርናይዜሽን ወደን ሳይሆን በእነሱ ስለተከበብን ነው እንድንከተል የሆነው እና እንደ መጥፎ ነገር ነበር የሚያዩት። ያው ከዚህ በፊት የነገርኳችሁ የሞናርኪ ነገር ይሄ ለእድገት ምንም አይነት ክፍት ቦታ እንደማይሰጥ ከራሱ ስልጣን ሌላ እና የኃይለ ሥላሴ ስልጣን የአንድ ሰው ስልጣን ነበር። ያን ሁሉ ዓመት እንግዲህ ስደምረው ቅድም ደምሬዋለሁ 53 ዓመት ሙሉ ማለት ነው። ባለሙሉ እንደራሴ ሆነው ከጀመሩበት በ1974 ዓመተ ምህረት ስልጣናቸውን ተገደው በደርግ እስከለቀቁበት ድረስ ማለት ነው። እና ኢትዮጵያን ትራንስፎርም ለማድረግ ሪፎርም ለማድረግ ትልቁ ቻንስ ከነገስታቱ የነበራቸው ኃይለ ሥላሴ ነበሩ። ምክንያቱም በሳቸው ጊዜውም ጥሩ ነበር። ፖስት ኮሎኒያል ታይም ነው። ያው በዛ ፖስት ኮሎኒያል ጊዜ ከብዙ ሀያላን ከሚባሉ ሀገሮች ከእንግሊዝ ጋር ትልቅ ታይድ ነበራቸው። ከጀርመን፣ ከፈረንሳይ፣ ከአሜሪካ ማን ኦፍ ዘ ይር ተብሎ ታይም መጋዚን ላይ ወጥተው ነበር እና በነ ኬኔዲ ተጋብዞ የአሜሪካ ኮንግረስ ላይ ንግግር አድርገው ነበር እና ብዙ እውቅና ነበራቸው ብዙ እና ሀገሪቱን በዚያን ጊዜ ሙሉ ለሙሉ ትራንስፎርም የማድረግ ትልቁ ኦፖርቹኒቲ ነበራቸው። እሳቸው ግን ያደረጉት ምንድነው? የራሳቸውን ስልጣን ብቻ እና ያንን ስልጣናቸውን የሚያስጠብቁላቸው አሪስቶክራቶች በዙሪያቸው ሰብስበው ያንን ሁሉ ዓመት ሙሉ ሀገሪቱ ላይ ኢምፖዝ ያደረጉት ሙሉ ለሙሉ አብሶሉቲስት ኢትዮጵያን እንዲህ ያለ ከፍተኛ ችግር ውስጥ ካገቧት አንዱና ዋናው ተጠያቂ ኃይለ ሥላሴ ናቸው የሚል ሙሉ እምነት አለ። እኔ በበኩሌ ምንም የምጠራጠረው ነገር የለም። እርግጥ ቅድም እንደተናገርኩት ፖዚቲቭ ነገሮችም ነበሩ። ይሄ አሁን ኮንስቲቱሽን ተብሎ በጽሁፍ የሰፈረ ኮንስቲቱሽን ለመጀመሪያ ጊዜ በ1931 ዓመተ ምህረት ያወጡት ኃይለ ሥላሴ ናቸው። ያን ኮንስቲቱሽን ግን ህዝብን ስልጣን ለማካፈል እንዲረዳ አድርገው ሳይሆን ያወጡት የራሳቸውን ስልጣን እንዲጠብቅ ተደርጎ ነው የወጣው። የሊግ ኦፍ ኔሽን ሜምበር መሆናቸው ፓን አፍሪካኒዝም ማራመድ መቻላቸው ኃይለ ሥላሴ ለአፍሪካ ህዝብ ነፃነት ነበር ሁሉም የኢትዮጵያ መሪዎች መንግስቱ ኃይለማርያም ቢሆን ለአፍሪካ ነፃነትና ለአፍሪካ ህዝብ ኮንትሪቢዩሽን አድርገዋል። ይሄ የሚካድ አይደለም። የሀገራቸውን ህዝብ ግን ኮሎኒያል እየተባሉ ከሚያስተዳድሩ ፈረንጆች የባሰ ባርነት ውስጥ ነው የካተቱ። መንግስቱ ኃይለማርያም ፓን አፍሪካኒዝም እነ ዚምባብዌ እነ ሳውዝ አፍሪካን ወታደሮች እያስመጣ ያሰለጥን ነበር። የራሱን ሀገር ሙሉ ጀነሬሽን ነው አደባባይ ሬሽን ነው የጨረሰው። ቡቸር ነው ብሎታል። ማን ነው የሱ ተከታይ? መለስ ዜናዊ እውነቱ ነው። ፓን አፍሪካኒዝሙ ላይ ግን ታሪክ አላቸው ይጠራሉ። ማለትም ኃይለ ሥላሴ እዛ አካባቢ የሰሩት ታሪክ እርግጥ በታሪክ ምንጊዜም
ሊያስነሳቸው የሚገባ ነገር ነው። በዚህ አምናለሁ። ሆኖም ግን ያንን ሁሉ ነገር የተሰራው ህገ መንግስቱ ሊግ ኦፍ ኔሽንስ ውስጥ መግባታቸው ኦዩን መመስረታቸው ይሄ ሞደርናይዜሽን ምናምን ብለው የሞከሩትን ነገር ሙሉ ለሙሉ ጨለማ የሚያደርገው አገሪቱን ከ53 ዓመት በላይ አብሶሉቲስት በሆነ አስተዳደር ሩዊን ውስጥ መክተታቸው እና ይሄ ከሰሩት ነገር ጋር በታሪክ ጥሩ ነው ጠቃሚ ነው ከሚባለው ነገር ጋር ሲተያይ በብዙ እጥፍ በብዙ እጁ የሚበልጥ ነው። አሰቃቂ ዘግናኝ ነው። ዛሬ ላሉ ለምሳሌ በኦሮሞና የሚታይ የሚገርመው ነገር ራሳቸው ኦሮሞ ነው የኦሮሞን ባህልና ካልቸር ከማዳበር ይልቅ ህዝቡን ነፃነቱን መብቱን ከመስጠት ይልቅ የኦሮሞን ባህልና ካልቸር ወደ አማራዊነት ለመቀየር ነበር የኃይለ ሥላሴ ጥረት። ለዚህም የሰዎቹ ስማቸውም ሳይቀር እስካሁን ድረስ በአብዛኛው የአማራ ስም የሆነው ሌላ ምንም አይነት ቤዝ የለውም። የኦሮሞ ህዝብ አለው፣ መሬት አለው፣ ባህል አለው፣ ስም አለው፣ ብዙ ስሞች አሉት። ግን የኃይለ ሥላሴ ገናናነት ምን ያህል እንደነበረ ለማሳየት ነው። ያ ማለት እንግዲህ አሁን ደግሞ አንዳንዶች እንደሚቃጣቸው ኃይለ ሥላሴ ያጠፉት ጥፋት ሁሉ የአማራ ጥፋት አይደለም። ይሄ የታሪክ ሰዎች የሚያምኑት ነገር ነው። እሳቸው ራሳቸው አማራ አይደሉም፣ ኦሮሞ ናቸው። መንግስቱ ኃይለማርያም በጎኑ ኦሮሞ ነው። ግን ካልቸራል ኮሩ ሊያራምዱት የሞከሩት ካልቸራል ኮር የአማራና የትግሬ ስለነበረ ዶሚናንሱ እንደዛ ስለነበረ ነው። እሳቸውም ዛሬ ከኦሮሞ የሚደምራቸው ሰው የለም። አስተዳደራቸውም ወደዛ አካባቢ ዝንባሌው እና ለሀገሪቱ እንግዲህ ከምኒልክ ጊዜ ከቴዎድሮስ ከምኒልክ ጊዜ ጀምሮ የነበረው የሞደርናይዜሽን ሁኔታ ረመድ ብሎ ቢሆን ኖሮ እሳቸው ጋር ደግሞ ሞናርኪው ስልጣን እንደያዘ ሆኖ ግን ሀገሪቱ ወደ ዲሞክራሲ ትራንስፎርም የማድረጉ ትልቁ ቻንስ ነበር። ያንን ቻንስ ሚስ ያደረጉት ኃይለ ሥላሴ ናቸው። ከዛም አልፎ ለኤርትራ ጦርነት ለደርግ መነሳት ለዛ ሁሉ ነገር ምክንያት ናቸው ብዬ በራስ በኩል አምናለሁ ሙሉ ለሙሉ። እርግጥ ብዙ ሰዎች እንደሚሉት እሳቸው ከአምላክ የተሻሉ ናቸው፣ ለሀገሪቱ ብዙ ሰርተዋል እንደሚል ነገር አለ። ግን ብዙ ተሰራ የሚባለውን ነገር ከሀገሪቱ ህዝብ ሰፈሬን ጋር ሲተያይ ምንም የሚያመጣጥነው ነገር የለም። ስለዚህ ነው ኮሲና ባቲት በእኔ ግምት ከተጠያቂው አንዱ አፄ ኃይለ ሥላሴ ናቸው የሚል ሙሉ እምነት አለ። እሳቸውን ተከትሎ ደርግ ነው የመጣው። እነሱ ደግሞ ምን እንዳደረጉት እስቲ ትንሽ አብራራለሁ ከዚህ በኋላ